ይባላልና like if you choke in the toilet ምን ትሆናላችሁ የሚባል ጥያቄ ተነስቶ ነበርና it's funny ግን still እሱን ነገር እንዴት ታየዋለህ? ምን አልሽኝ? አዲስ አሁን ፈጣሪያችን አላ ሽንት ቤት አይገባም ቆሻሻ ቦታዎች አይገኝም እንላለን እኛና እነሱም አንድ የሚነሳው ጥያቄ ሽንት ቤት ካልተገኘ ብትታመምና የሆነ ነገር እንትን like በምትሆንባቸው እዛ ጋር ላይ አሁን እነሱ you call names አይደለ እንትን የምትለው እዛ ጋር አይገኝም ማለት ነው ወይ? በጣም ጥሩ። ባለፈው ጀስት ለሁላችሁም ጨዋታ እንዲሆን ልንገራችሁ። ባለፈው አንድ ሰውዬ ጋር ክርስቲያን ነው አምላክ ሁሉ ቦታ ነው ያለው አለኝና ጥያቄ አነሳውለት። ከዛ ጥያቄ ተነስተን መልሱን እንመልሰዋለን። ተመልከቱ አንዴ ይሄ ነገር ይታያችኋል አይደለ? ይሄ እንትን ነገር ነው የኤርፓድ ማስቀመጫ ነውና ይሄንን አመጣውና አሁን ተበጥሳ ነው ይዘጋ ነበር። ይሄንን አመጣውና እግዚአብሔር እዚህ ውስጥ አለ ወይ አልኩት። ሁሉ ቦታ አለ ሲለኝ አዎ ካልከኝ ይሄን እንደዚህ ነው ምዘጋው አልኩት። እንደዚህ ዘጋበታለሁ አዎ ካልከኝ እስቲ ንገረኝ አልኩት። ደን ጨነቀው። ለምን አምላክ ሁሉ ቦታ ነው ያለው ማለት ቀልድ ነው። አምላክ ሁሉ ቦታ ነው ያለው ማለት ጣዖት ውስጥም አለ ማለት ነው። አምላክ ሁሉ ቦታ የለም። አምላክ የት ነው ያለው? አምላክ ያለው ከፍጥረታቶች በላይ ነው። የት? ከዓርሽ በላይ። ከዓርሽ በላይ ቦታ፣ ጊዜ፣ የፍጥረታት ሁሉ ማብቂያ የት ነው? ዓርሽ ነው። እሺ አላህ ከኛ ጋር ያለው በምኑ ነው ስንል እነዚህ ጥያቄዎቹ ያልተረዱት ነገር ምንድነው? በጣም የሚያሳዝነው ሽንት ቤት ሆናችሁ የሆነ ነገር ብትሆኑ አላህ እዛ ካሌለ እንዴት ነው የሚረዳችሁ? ኧረ ተው እናንተ። አላህ እኛን ለመርዳት ከኛ ጋር መገኘት አለበት። አላህ እኮ ከሰባት ሰማያት በላይ ሆኖ ወአቅረቡ ኢለይኩም ሚን ሐብሊል ወሪድ የጉሮሮ ላይ የሚገኘው ደም ስራችሁ በላይ ቅርብ ነው ለእናንተ ነው። አላህ በእውቀቱ ሁሌ ከኛ ጋር ነው። በችሎታው አላህ ሁሌ ከኛ ጋር ነው። አንድ ሰው ለማዳን ግዴታ ከኛ ጋር መምጣት የለበትም። እኛ ጋር መኖር የለበትም። አይደለም እሱ አላህን አይደለም የአላህ ፍጥረት የሆነው ኢብሊስ አንድን ሰው ለማሳሳት ግዴታ ከሱ ጋር መሆን መቻል አለበት እንዴ? በፍጹም። በክርስቲያኖች አስተምሮ ለምሳሌ ኢብሊስ የሚገኘው ሸይጣን ዲያብሎስ የሚገኘው ገሃነም ውስጥ ነው። አሁን ግን ሰዎችን ያሳስታል ምድር ላይ ግዴታ ፊዚካሊ ፕሬዘንት መሆን መቻል የለበትም። ወለያት አላህ Subhanahu Wa Ta'ala በሁሉ ነገሩ ከኛ ጋር በእውቀቱ በመንለው ነገር በሙሉ ከኛ ጋር ህላውት በመንለው ግን ዛት በመንለው ግን አላህ Subhanahu Wa Ta'ala ከሰባት ሰማይ በላይ ነው ማለት ነው። ስለዚህ ምንም ነገር ያጋጥመን ለሚያጋጥመን ነገር በሙሉ እንድንተነፍስ የሚያደርገን አላህ ያለ እርሱ አንድ ደቂቃ አይደለም አንድ ሰከንድ መተንፈስ አንችልም። አንድ ሰከንድ መንቀሳቀስ አንችልም። ወሊላሂ አልሐምድ አላህ ለዚህ ልናመሰግነው ይገባል ማለት ነው። ስለዚህ እንደዚህ አይነት ጥያቄዎችን የምናስተናግደው በዚህ ወይ ታብታብ እያደረጋችሁ ያ ጀማዓ ምናልባት ካገኘሁት ጥያቄሽ ያ እኔማ ገብቶኛል። እንደ መልሱን በደንብ እንትን ለማብላላት ያህል ነው። ሌላኛው ጥያቄ አሁን ያነሳው ዛት የሚባለውን ነገር ትንሽ ብታብራራልኝ ደስ ይለኛል። እሺ ዛት ማለት ህላውት ማለት ነው። ኤግዚስተንስ ማለት ነው። አላህ ኤግዚስት ያደርጋል፣ ህያው ነው። ለምሳሌ አላህ ሱረቱል በቀራ ምዕራፍ 2 ላይ አላሁ ላ ኢላሃ ኢላ ሁወ አልሐይ አልቀዩም ይለዋል። ሁወ አልሐይ ህያው የሆነው ህላውት ያለው ነው ማለት ነው። ህያው የሆነ ነው አምላካችን፣ ህያው ነው። ያሌለ ነገር አይደለም፣ ኤግዚስት ያደረገ ነገር ነው ማለት ነው። ስለዚህ አላህ ዛት የምንለው እኛ ምንድነው? አላህ ራሱ ስለራሱ የተናገራቸው ነገራቶች አሉ። ስለራሱ የተናገራቸው ነገራቶች አሉ። እነዛ ነገራቶችን በሙሉ እኛ እናጸድቅለታለን ለአላህ Subhanahu Wa Ta'ala። እያንዳንዱ ስለራሱ የተናገራቸው ነገራቶች በሙሉ እናጸድቅለታለን። ለምሳሌ አላህ Subhanahu Wa Ta'ala እኔ ህያው ነኝ ብሎ ገልጾታል። አላህ ህያው ነው ብለን እናጸድቃለን። አላህ ሰሚና ተመልካች ነኝ ብሎ ገልጾታል። አላህ ሰሚና ተመልካች ነው ብለን እናጸድቅለታል። አላህ Subhanahu Wa Ta'ala የራሱ የሆኑ የማይመረመሩ መለኮታዊ አካላቶች እንዳሉ ነግሮናል። አካላት ስለሆነም መለኮታዊ አካላት የሚለውን ግዴታ በእኛ ቃል መጠቀም ስላለብኝ ነው። መለኮታዊ የሆኑ የራሱ የሆኑ ሲፋዎች እንዳሉት ነግሮናል አላህ Subhanahu Wa Ta'ala። ሲፋ ባህሪ ልበለው አካላት ሳይሆን ባህሪን በለው። ለምሳሌ
አላህ ስብሐነሁ ወተዓላ ስፈቱል የድ አለው፣ የእጅ ባህሪ አለው። ይሄ መለኮታዊ እጅ ነው። እኛ እጅ ሲባል ልክ አሁን አዲስ እጅ ስልሽ የሳልሽው እጅ እሱ ፍጡር ነው እንዳትጠራጠሩ። እጅ ስላችሁ ምስሉት እጅ የፍጡር እጅ ነው፣ ጣዖት ነው፣ አላህ አይደለም። ለምን አላህ ስብሐነሁ ወተዓላ አይደለም አላህ የፈጠረውን ፍጥረት ጀነትን ራሱ ለማሰብ ቢሞክሩ ማ ኸጠረ ዐላ ቀልቢ በሸር አላሉ ነብያችን ሰለላሁ ዐለይሂ ወሰለም። የሰዎች ልብ ላይ ውል ብሎ አያውቅም ጀነት አለ። እሱ የፈጠረው ፍጥረት ልባችሁ ላይ ውል ካላለ እንዴት የፍጥረታት ጌታ አላህ ሱብሓነሁ ወተዓላ ልባችሁ ላይ ውል ሊል ይችላል? እንዴት በቅጽበት ልባችሁ ላይ ሊመጣ ይችላል? በፍጹም የማይሆን ነገር። ስለዚህ አላህ ሱብሓነሁ ወተዓላ ራሱን ዲስክራይብ ያደረገበት ሜተድ እኛ ዛት ብለን የምንጠራው ያን ነው። ግን ያ ሜተድ አሁንም እኛ አእምሮ ላይ ልክ ዛት ስንል ከሳልነው ተሳስተናል። ለምሳሌ አጋንንቶች የራሱ የሆኑ አካላቶች አላቸው። ማንም የአጋንንት አካል ይሄ ነው ብሎ ስሎ ሊነግረኝ አይችልም በፍጹም። ለምን? አናውቃቸውም፣ አላየናቸውም። ቢዮን አሁን ኤክስፕሬሽን ናቸው፣ እኛ ልንገልጻቸው አንችልም። መላእክቶች 800 ምናምን ክንፍ አላቸው እና እንዴት ይሆናል? ኤክስፕሌን ሊያደርግልኝ የሚችል ሰው አለ? ይሄንን ክንፍ ስንል ምን እያልን ነው? የወፍ ክንፍ ነው? እንዴት ነው? አናውቅም። እኛ በቃ የሰው ልጆች ስንባል እኮ ችግራችን ነው። የምናውቀው ትንሽ ነው፣ የምንፈላሰፈው ግን በጣም ብዙ። መፈላሰፍ እንደሚታወቀው በጣም የሚገርም ነገር ነው፣ ጥሩ ነገር ነው። የሰው ልጅ ህይወቱን ካልተፈላሰፈበት አስቸጋሪ ነው። ግን አቅማችንንም ማወቅ መቻል አለብን። ያንን ስናቅ ለእያንዳንዱ ጥያቄዎቻችን መልስ እናገኛለን። ለምሳሌ አላህ ስብሐነሁ ወተዓላ ምን አለ መሰላችሁ? አልሐምዱሊላሂ ፋጢሪ ሰማዋቲ ወልአርድ ጃዒሊል መላኢከቲ ሩሱለን ኡሊ አጅኒሐቲን መስና ወሱላሰ ወሩባዕ። አሁን ጥያቄ ልጠይቃችሁ። አልሐምዱሊላህ ምስጋና ይገባው ለማን? ሊላህ ለአላህ። የአላህ ማን ነው? ፋጢሪ ሰማዋቲ ወልአርድ ሰማይና ምድርን የፈጠረ ነው። ጃዒሊል መላኢከቲ ሩሱለን መልእክተኞችን መላእክቶችን መልእክተኛ አድርጎ የሚልክ ኡሊ አጅኒሐ የክንፍ ባለቤት የሆኑ መስና 2 ወሱላሰ 3 አለ። 3 ክንፍ በዓለማዊ ሳይንስ 3 ክንፍ ያለው አካል ሊበር ይችላል? እንዴት ነው ሊበር የሚችለው? እንዴት ቢሆን ነው? 4 አለ። ከዛም በላይ ደግሞ ለፈለገለት ይጨምራል። ስለዚህ እነዚህን ምንድነው የምናደርጋቸው? those are beyond our expression እኛ ልናቀው የማንችለው ነገር። ይሄንን አይደለም ከዛሬ ትንሽ ስንት ዓመት በፊት የነበረን አንድ ኢንሲደንት ብንጠይቅ ልናውቅ አንችልም። እና ይሄ እውቀታችን ሊሚት ነው። ግን ሐሳቡን በዚህ ደረጃ ነው እንትን የምንለው ዛት ስንል የምንረዳው ያንን። እሺ ቴንክ ዩ። ሶ አንድ ጥያቄ በሬን ከፍቻዬን። አሰላም አለይኩም ሙኒር፣ ድጋሚ ሁላችሁም ያልመለስኩላችሁ አለይኩም አሰላም። አንድ ጥያቄ ፈጣሪያችን አለ አሁን በምድር ላይ ኤክስፕሬስ ስናደርግ ነምበርስ፣ ለምሳሌ 1 2 3 ብለን የምንጠቀምበት ነምበር ነው። ስለዚህ ፈጣሪያችን አለ አንድ ነው ስንል የዛን አውትካም ላይክ እንዴት አንድ በአሃዝ ይሄ ቁጥራዊ አገላለጽ የሚገለጽ ነው ወይንስ በምንኛ ነው? ላይክ እሱን ትንሽ የቁጥረት ሁኔታዎችን አይተ ኤክስፕሌን ብታደርግልኝ። እሺ አላህ ሱብሓነሁ ወተዓላ እኛ አላህ አንድ ነው አይደለም ያልነው፣ አላህ ነው አንድ ነኝ ያለው። አንድ ማለት ነው ማለት ነው። አንድ ማለት አላህ ለኛ አንድነቱን ያስረዳበት አገላለጥ ነው። ምን ማለት መሰላችሁ? አንድ የሚለው ቃል ከብዙ ነገር አንፃር ይመጣል። አንድ አካል አንድ ነው ከተባለ ከእርሱ ውጪ ማንም የለም፣ እርሱን የሚመስል ማንም የለም ማለት ነው። አላህ ለዛ ነው ኤክስፕሬሽን ሲያስቀምጠው ቁል ሁወላሁ አሐድ ዋሂድ አላለው። ባይዘው አስተውሉ፣ ዋሂድ አይደለም አሐድ ነው ያለው። ዋሂድ የሚለው ቃል ቢገባ ኖሮ አላህ ምን ማለት መሰላችሁ? ለምሳሌ እዚህ ክፍል ውስጥ ሰው አለ እንዴ ብለን በአረብኛ ብንጠይቅ ላ ዩጀድ ዋሂድ ብሎ ከተመለሰ አንድ የለም ማለት ነው። ሁለት ሳለ የሚል ጥያቄ ያመጣል። አስተውሉ፣ እዚህ ክፍል ውስጥ ሰው አለ ወይ ሲባል ላ ዩጀድ ዋሂድ ካልን አንድ የለም ማለት ነው። ሁለት ግን ሊኖር ይችላል፣ 3 ሊኖር ይችላል፣ 4 5 6 ሊኖር ይችላል። በጣም ጥሩ። ስለዚህ ነገር ግን ላ ዩጀዱ አሐድ ካልኩኝ ማለት ነው ማንም የለም ካልኩኝ ከአላህ ከአንድ ሰው በስተቀር ማንም የለም ካልኩኝ ያለው አንድ ነው ማለት ነው። ስለዚህ አላህ Subhanahu Wa Ta'ala ኤክስፕረስ እኛ ሳይሆን ያደረግነው አላህ ሲነግረን ለኛ አላህ አንድ ነው አለን። አንድ ነው ማለት ነው ከአላህ ውጪ ያለ ሌላ ማንም የለም።
ይሄ ኤክስፕሬሽን በተመሳሳይ ደረጃ ያው ጥቅሶችን እንትን ማለት ያው የእንትን ቤት ስለሆነ ማለት ነው። ለምሳሌ አላህ Subhanahu Wa Ta'ala ዘዳግም ምዕራፍ 6 ቁጥር 4 ላይ አሁን እግዚአብሔር እንጠቀመውን ኤክስፕሬሽኑ እግዚአብሔር ዘዳግም ምዕራፍ 6 ቁጥር 4 ላይ ሽማ እስራኤል ያህዌ ኤሎሂኑ ያህዌ እኻድ ይለዋል። እኻድ ማለት አንድ ማለት ነው። ሲምፕል ሰው እስራኤል ሆይ ስማ አምላካችን ያህዌ አንድ ያህዌ ነው፣ ወይ አምላካችን እግዚአብሔር አንድ እግዚአብሔር ነው፣ ወይ አምላካችን አንድ አምላክ ነው። አንድ እኮ አንድ ስንል ምን እያለ ነው? እኛ ሳይሆን ኤክስፕረስ ያደረግነው አሁንም አምላክ ላይ ኤክስፕረስ ያደረግነው። አሁን ያን ጥቅስ ራሱ ብታመጡልኝ እኔ አምላክ ቃል ነው ብዬ ነው በደንብ መቀበል። ስለዚህ ቁርአን ላይ እኛ የምንረዳው በዛ ደረጃ ነው። እኛ አይደለም ኤክስፕረስ ያደረግነው። አሁን አዲስ ያመጣችው ጥያቄ እኛ ኤክስፕረስ አድርገነው ቢሆን ችግር ይፈጥራል። በእኛ ህላውት ነው ወይ የአምላክን ኤግዚስተንስ ኤክስፕረስ የምናደርገው በሚል ኤክሶጄሲስ ይባላል። የራሳችንን አስተምሮ መጽሐፉ ላይ ለመጠቅጠቅ እየሞከርን ነው ማለት። ነገር ግን ኤክስፕሬሽኑ የመጣው ከዛ ነው የወሰድነው እኛ አይደለም ወደዛ የከተትነው። ስለዚህ አላህ አንድ ነው ስንል ከሱ ውጪ ማንም የለም። አሐዱን ፈርዱን ሰመድ ማለት ነው። ብቸኛ የሆነ ከእርሱ ውጪ ማንም ያሌለ በፍጥረታቱ ላይ የሚጋራው ያሌለ የማይወልድ የማይወለድ የሁሉ መጠጊያ የሆነ አሰመድ የሆነ የሰው ሁሉ መጠጊያ የሆነ ፍጥረታት ሁሉም ኢንዲፔንደንት ያልሆነ ፍጥረት የለም። ሁሉም ዲፔንደንት ነው። ያ ዲፔንደንስ የሚያበቃበት አንድ ኢንዲፔንደንት የሆነ ያስፈልጋል። ማን ነው እሱ? አላህ ብለን እንጠራዋለን። አንድ የሆነ ከፍጥረታት ሁሉ በላይ የሆነ አምላክ ማለት ነው። አላሁ አክበር። አገላለጽ በጣም ቢዩቲፉል። አላህ ይጨምርልህ። ሰው አሁን አንድ ጥያቄ ልጨምር በዚሁ ይቻላል። ኦኬ ቴንክ ዩ። ስለ ባለፈው ጀምረ ነው ስላቆም ነው እንትና የምንሄዳው ስለ ሄራሲ ትምህርቶች አሉ አይደለ? ላይክ ይሄ አወራረዶቹ አሉ አይደለ? ከዘመናት በፊት እነዚህ አንድነት ብሎ የሚያምኑትን እና በዛ በቁጥር በአንተ ቤት ስለሚቻል መብታችን ነው ማንሳት። ሰው በዛኛውም አንግል አድርገህ ኤክስፕሌን ማድረግ ስለምትችል ነቢይ መሐመድ ሰለላሁ ዐለይሂ ወሰለም ያመጡት በአማርኛ ምንድነው? በአማርኛ እንትን በልበት ነው ከዛኛው የነበረውን እያፈረሰ የሚመጣ ነው እንጂ ትክክለኛውን አስተምሮ አይደለም የሚባል ክሌሞችን እንትን ይነሳሉና ሰው ክሊር አድርገን እሱን ነገር ብናየው እና ባለፈው የነካካናቸውን አስተምሮቶች ሲዋረሱ ከመጡ ከመጀመሪያው ሶርሱ ከነበረ ይሄ ሶስቱ መጽሐፍቶች የነበሩት የጠፉ ከነበሩ ለምን ሳይጠብቃቸው ቀረ ፈጣሪ? አሁን ላይ የኛውን መጠበቅ ለምን ፈለገ? እነዛን መጠበቅ ይችል አልነበረም ወይ? ሶስተኛ አራተኛ መጽሐፍ አድርጎ ከማውረዱ እነዛ ነው ለራሱ ለምን ኪፕ አላደረጋቸውም ይባላል። ሶስት ጥያቄዎች ናቸው ያሉኝ። I think you can በዛ ከመጽሐፍቶቹ ጥበቃ ጀምርና መሄድ እንችላለን። እሺ በደንብ አድርጋችሁ አዳምጡ። በጣም የሚገርም ጥያቄ ስለጠየቀ ማለት ነው። አላህ Subhanahu Wa Ta'ala ብዙ መጽሐፍቶችን አወርዷል። አንድ መጽሐፍ ብቻ አይደለም። ለዳውድም ለኢብራሂምም ለነዛ ሁሉ ነቢያቶች አላህ መጽሐፍን ሰጥቷል። እሺ መጽሐፎቹን አላህ ለምን አልጠበቃቸው? ምርጥ ኤክስፕላኔሽን ልስጣችሁ። እነዛ መጽሐፍቶች ተጠብቀው አሁን መጥተው ቢሆን ኖሮ እኛ ላይ ችግር ይፈጥራሉ። ከኛ ከዘመናዊ ዕውቀታችን ጋር አብረው ሊሄዱ አይችሉም። ምሳሌዎችን ልጥቀስላችሁ። ለምሳሌ አምላካችን አላህ Subhanahu Wa Ta'ala የቶራህን መጽሐፍ በቶራህ ዘመን ለነበሩ ሰዎች ሲሰጣቸው ለእነርሱ ዘመን ተስማሚ የሆኑ ህግጋቶች በውስጡ ነበር። በእነርሱ ዘመን ለነበሩ ሰዎች ሴሪሜንተሪ ዌይ ኦፍ ላይፍን ወደ መከተል ያልመጡ ወይ ደግሞ ተረጋግተው ህይወትን መኖር ያልጀመሩ ሰዎች በጣም ረጅም ስለሆነ ማለት ነው የነዛን ሰዎች ለነሱ የተሰጣቸው መመሪያ አላህ አምጥቶ ለኛ ሰጥቶን ቢሆን ኖሮ እኛ ራሱ አንችለው ነበር። because የኛ ህይወትና የነሱ ህይወት አንድ ስላልሆነ ማለት ሶ አላህ Subhanahu Wa Ta'ala እንዴት እንትኑ እንደሚሄድ ላሳያችሁ። ነብዩ ሙሳ እንጥቀስ። በነብዩ ሙሳ ዘመን አጠቃላይ ኮሚኒቲው በሲህር ተለክፎ ነበር። ሲህር ማለት ድግምት ማለት ነው። በድግምት የተለከፈ ኮሚኒቲ ነበር። ያ ኮሚኒቲ ላይ በድግምት የተለከፈ ኮሚኒቲ ላይ አላህ Subhanahu Wa Ta'ala ዶክተር ነብይ አይደለም የላከባቸው። እንደ ነብዩ ኢሳ ዶክተር ነብይ አይደለም የላከባቸው። ማን የላከላቸው? ነብዩ ሙሳ ሆኖ ዱላ ይዞ ያንን ዱላ
የነዛን ድግምት ሊደራደር በሚችል ሁኔታ ዱላው ላይ ተአምር ያደረገለትን አንድ መልእክተኛ ላከላቸው። እነዛ በጊዜው ለነበሩ ሰዎች የተስማማ የሆነ መልስ አላሰጣቸው ማለት ነው። በነቢዩ ሱለይማን ጊዜም በተመሳሳይ ደረጃ በሲሕር በጣም የተለከፈ ነበረ፣ በድግምት የተለከፈ ነበረ። ያንን ድግምት ጂኖችን በሙሉ በእግሩ ስር የሚታዘዙለትን መልእክተኛ አላህ ላከላቸው ማለት ነው። በነቢዩ ዒሳ ጊዜ ደግሞ ጊዜው የዶክተሮች ጊዜ ነው፣ የእውቀት ባለቤቶች ጊዜ ነው። ልክ ቸርች ፋዘሮች የምትመለከቱ ሁሉም ዶክተሮች ናቸው። አብዛኞቹ እነ ሉቃስ ራሱ ብንመለከታቸው ዶክተሮች ናቸው፣ የሕክምና ባለሙያዎች ናቸው። ለነዛን ማን የላከላቸው? ኢየሱስ ክርስቶስ ላከላቸው። ምን ያደርጋል? የሞተን ሰው ዱዓ አድርጎ ማስነሳት የሚችል ቢዮንድ ዜር ኖሌጅ ማለት ነው። በእያንዳንዱ ዘመን አላህ ለዘመኑ ተስማሚ የሆነ ነገር ያመጣል። ነቢዩ መሐመድን ደግሞ ሲልካቸው ለዘመን አላደረገውም፣ እስከ ዘላለም ድረስ ቀጣይነት ያለው የእያንዳንዱ ዘመን ያለ ሰው ቁርአንን ሲያነብ ያንን ቁርአን ተከትሎ በእያንዳንዱ ዘመን ሁሉም ዲስክራይብ በራሱ መንገድ ዲስክራይብ የሚያደርግበትን ተአምር አላህ ቁርአን ላይ ያስቀምጥ። ለምሳሌ ስለ ሁለቱ ውቅያኖሶች አለመቀላቀል አላህ ቁርአን ላይ ሲያስቀምጥ ከዛሬ ስንት ዓመት በፊት ለነበሩ ሰሃቦች ለነሱ የእንትን የሆነ ዲስከቨሪ ያደረጉት ነገር አለ ብላችሁ ታስባላችሁ? ኔቨር የለም። ግን የዛ እውቀት ደረጃ ደርሰን በባህር ላይ በደንብ አድርጎ መንፈላሰስ ሲጀምር ወደ አትላንቲክ ኦሽን መሄድ ሲጀመር ያንን ኖሌጅ ተገኘ ማለት ነው። ስለማር አላህ ሲናገር ስለማር አጠናን ያ ኖሌጁን ስናገኝ ያንን ተናገረ። ስለ ከዋክብት አላህ ሲናገር ህዋዎች ይሰፋል። ለምሳሌ ዩኒቨርስ እንደሚሰፋ አላህ ተናግሯል ቁርአን ላይ። ያንን በዛ ጊዜ ማረጋገጥ ይችላል? አላረጋገጡም። ዛሬ አረጋግጠዋል። ወደፊትም ደግሞ የሚረጋገጥ ይሆናል ማለት ነው። ስለዚህ ይሄ ከተአምራቶች አንጻር ነው። መጽሐፍቶቹ ጋር ኤክስፕረስ ስናደርግ እነዛን መጽሐፍቶች አላህ ሱብሓነሁ ወተዓላ ለጊዜው ባለቤቶች እንኳ አደራ ጠብቁ ብሎ ሰጥቷቸው ነበር። ቃል አስገብቷቸው ነበር። እንኩ ይህ መጽሐፍ አደራ ሰጥተናቸዋል ጠብቁ ተብለው እነርዛ አካላቶች ያንን መጽሐፍ አልጠበቁትም። ስለዚህ አላህ ሱብሓነሁ ወተዓላ ፍሪ ዊል ሰጥቷቸዋል ጠብቁ ተብሏል፣ አልጠበቁም። ስለዚህ የመጨረሻ እንትን ስላልሆኑ በሌላ ገብተው እንደገና መሻሩ አይቀርም። ከእንደገና መጣ ህግ ኢንጂል መጣ፣ ኢንጂልንም አልጠበቁም። ከዛ አላህ ደግሞ ቁርአንን የመጠበቁን ሁኔታ እኔ ነኝ የሚይዘው ኢና ነሕኑ ነዘልና ዚክረ ወኢና ለሁ ለሐፊዙን ጠባቂው እኛ ነን ብሎ የመጠበቁን ሁኔታ አላህ ለራሱ ያዘው። የነዛ መጽሐፍ መበረዝ አለመበረዝ አሁን ፖይንት አይሆንም። ምክንያቱም ህግጋቶቹ በሙሉ ተሽሯል። ያን መጽሐፍ ተጠቅመው የሰለሙ ሰዎች የሉም አሉ። ለምሳሌ እዛ መጽሐፍ ላይ አንብበው ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም የተነገረላቸውን ትንቢት አይተው ያንን ትንቢት አይተው የሰለሙ ብዙ ሰዎች አሉ። በጣም ብዙ ሰዎች አሉ። ለምሳሌ በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ የነበሩ አብዛኞቹ ሰዎች የሰለሙት የክርስቲያኖች የምንላቸው የባይብልን አይተው እስቲ ስለ ነብዩ ምን ተአምራቶች አሉ ብለው እነዛን ተአምራቶች ቼክ ካደረጉ በኋላ ምናምን ብለው ይመጡና በቃ እነዛን ተአምራቶች አግኝተንብሃል you are the prophet ብለው ወደ ነቢያችን ሰለላሁ ዐለይሂ ወሰለም ይመጡ ነበር። እና እንደዚህ አይነት ነገራቶች አሉ። መጽሐፍቶቹን በዛ ደረጃ ነው እኛ የምናያቸው። ቢኖሩ አሁን እነዛ መጽሐፍቶች በሙሉ ተሰርዟል ብለን ነው የምናምነው። ግን አላህ ደግሞ እንዳሌሉና የሰው እጅ እንደገባባቸው አሳይቶናል። ከዛ ውጪ ደግሞ ምርጡ ቴስቲሞኒ ራሳችን ኤክስፕረስ አድርገናል። መጽሐፉ ተብሎ ኤክስፕረስ የሚጠራውን መጽሐፍ በደንብ አድርገን ተመልክተናል። የሙሴ መጽሐፍ ተብሎ የሚጠራው ላይ ከሙሴ ከብዙ ጊዜ በኋላ ዲስከቨሪ የተደረገ ቦታ የዛን ስም እየተጠቀመ ይጠራል። ለምሳሌ በእናንተ ዘመን የእናንተ ሰፈር ወይ አዲስ አበባ አቢሲኒያ ተብላ የምትጠራ ቢሆንና ከ9 ዓመት በኋላ አዲስ አበባ ብላ ከተጠራች በአቢሲኒያ ዘመን የተጻፈ ጽሑፍ ነው ተብሎ አዲስ አበባ ብሎ የሚጠራ ከሆነ እንዴት ትቀበሉታላችሁ? መጠራት የጀመረው ከስንት ዓመት በኋላ ነው። ስለዚህ የተጻፈው ያኔ ነው ማለት ነው። ያን አለ ስለሱ ሞት ይናገራል። ተመሳሳይ የሆኑ በጣም አስቂኝ የሆኑ ነገራቶች አሉ። መለኮታዊ ቅሪት እንዳለ ሆኖ መለኮታዊ ቅሪት እንዳለ ሆኖ ለምሳሌ ሰሃቦች የሰለሙበትን አንድ ጥቅስ ልንገራችሁ። ለምሳሌ ኢሳይያስ ምዕራፍ 42 ከቁጥር 1 ጀምሮ ያለውን ጥቅስ እንመልከት። ኢሳይያስ ምዕራፍ 42 ከቁጥር 1 ጀምሮ ያለው ጥቅስ አንድ ሰሃቢ ሰልሟል። ይህን ጥቅስ ይዘው እስቲ ኢንጂል ላይ ስለ ነቢያችን የተነገረ ትንቢት አለ ወይ ተብሎ ሲጠየቅ ይህንን ተናግሯል። ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም እነሆ ደግፌ ያዝኩት ባሪያዬ ነፍሴ የተሰኘበት ደስ የተሰኘበት ምርጤ ሙኽታር ይሏል። ሙኽታር ማለት የነቢዩ ስም ነው። የተመረጠ ምርጥ ማለት ነው። በእርሱ ላይ መንፈሴን አደርጋለሁ፣ እርሱም ለአሕዛብ ፍርድን ያወጣል፣ ሐቅን ያወጣል ማለት ነው። አይጮህም፣ ቃሉን አያነሳም፣ ድምፁንም በሜዳ ላይ አያሰማም ማለት ይሄ ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ከልክሏል። ነብዩ ሰለላሁ ዐለይሂ ወሰለም
ሸዋሪዕ ላይ እንዳንጮህ ከልክለውናል ነብያችን ሰለላሁ ዐለይሂ ወሰለም ይላሉ ከልክለዋል። እነዚህ ምድረ በዳ ላይ እንዳይጮህ ማለት ነው። የተቀጠቀጠን ሸንበቆ አይሰብርም፣ የሚሰይጥንም ክብ አያጠፋም፣ በእውነትም ፍርድን ያወጣል፣ ምድር ፍርድን እስኪያገኝ ድረስ ይበራል እንጂ አይጠፋም ማለት ሱብሃንአላህ። ስለ ቁርአን ሁክም እየተናገረ እና ተመሳሳይ የሆኑ ነገራቶች አሉ። ይህንን አንብቦ የሰለማሁ ሰሃቢ እያለ ያኔ ተመሳሳይ ይሄ ጥቅስ የዚህ ጥቅስ የሆነ ፓርት አግኝቶ ሙሉ በሙሉ ባይሆንም የሆነ ፓርት አግኝቶ በዛ ምክንያት የሰለማ አለና ከዛ አንፃር እንመለከተዋለን። ሁለተኛ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ያመጡት አስተምሮታቸው ከአምላክ ዘንድ የመጣ አስተምሮ ነው፣ ከዋህይ የመጣ አስተምሮ ነው። ግን ያ አስተምሮ ነቢያቶችን ሙሉ በሙሉ ከነቢያቶች ጋር የተጋጠመ አስተምሮ ነው። ለምሳሌ ባለፈው እንትን እያልን ነበረ ስለ ነቢዩላህ ሙሳ የተነገረ የሆነ ነገር ቁርአን ላይ ስላለ ቁርአን ከዛ ኮርጇል ማለት ይሄ በጣም የአእምሮ ምንድን ነው የሚባለው? የአእምሮ መላሸቅ ነው። በጣም የአእምሮ መላሸቅ ነው። የአእምሮ አለመግባት ነው። እንትን ምንድን ነው? የአእምሮ ደረጃ አለመድረስ ነው። የአእምሮ አለመላቅን የሚያሳይ ነው። ተረዳችሁኝ? አንድ ቃል ኤክስፕረስ እዛ ላይ ያለ ቃል ራሱ እዚህ ላይ ተገልጧል ማለት ያ ቃል ራሱ ተኮርጆ ነው ብሎ መናገር የአእምሮ ጅዝብነት ነው፣ አለመረዳት ነው ማለት ነው። ሰው እንደውም አንዴ ያን ነገር ላሳያችሁ። ዩሱፍ ሰላም ነው። እንዴት ነህ? ሰላም ነህ? ሰላም ናችሁ? አለን። እሺ አንዴ ቪዲዮ ላብራና ጥያቄ ልጠይቅህ ነው። ጥያቄ በመሐመድ አሁን ስትናገር በነበርከው ነው ልጠይቅህ ነው አልኩህ እኮ። ከዛ ትቀጥላለህ። አሁን ስትናገር በነበርከው ነው አልኩህ። አሁን ስትናገር በነበርከው ነው የምንወያየው። አይ ነው ውይይት አይደለም፣ ለአቅመ ውይይት አይደለም። አሁን ጥያቄ ጠይቅሃለሁ ነው ያልኩህ። አንተ ስትወያይ በነበርከው ነው ዋና በመሰረቱ ነው መሰረት በሆነው እኮ እኔም ተመሳሳይ እዛ ላይ ነው የምጠይቅህ። እሺ ይሄን ነገር አንዴ ሪከርድ አድርጉልን። እሺ ዩሱፍ አለ አለው። እሺ ብሉይ ኪዳን ስንት መጽሐፍቶች አሉት? እንጃኔ ስንት መጽሐፍ እንዳለው አታውቅም? አላውቅም። እሺ ጥሩ። እሺ በቃ አይ ካላወቅ ይበቃሃል። እሺ የምትናገረው ነገር አለ? የምናገረው አለኝ። አንብበህ። እሺ ምንድን ነው የምትናገረው? እሺ አሁን ስትናገር የነበርከው ተመሳሳይ ቃላት ስላሉ ኮረጃ አይባልም እያልክ ነበርና ያሉትን ባይብልን እኮ ያሉትን መጽሐፍቶች አላውቀውም አልከኝ እኮ። አሁን ረስተው ነው? ችግር የለም። ላውቅ ችግር የለም። አንተና እሱን አይጭነቅህ። አይ ለምን አይጨንቀኝም? ካላወቀው ምን ልታወራኝ ነው ማለት ነው እኮ። እንደ ኮራጅ ልነግርህ ነው። መሐመድ እንዴት አድርጎ እንደሰረቀ ልነግርህ ነው። እሺ አንተ ለእስልምና ብለህ ነው የምትለው። ችግር የለም። ጥሩ ነው ዩሱፍ፣ ደስ ትሉኛላችሁ። አወከር እባላለሁ። አንድ ነገር ልንገርህ። እሺ እምባህን አስመጥቼ ላስወርድህ እችላለሁ። ለምን ይሄን እንደምልህ ልንገርህ። እያንዳንዱን አንተ ነብዩ ላይ እናገራለሁ የምትለውን ነገር የገድላት መጽሐፍህን አውጥቼ ባይብልህን ጠቅሼ አስደብሬህ ነው ማስወጣ። ስለዚህ ዊዝ ሪስፔክት አውራኝ። ምናልባት ሌላ ሙስሊሞች ጋር ሄዳ አውርተህ እነርሱ ተለሳልሰው ስላወሩ እኔ እንደዛ ላውራ። በደንብ አድርጋ አዳምጠኝ። አንደኛ። ሁለተኛ ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ከባይብል መጽሐፍ ኮርጀዋል ብለኸኛል። ከአዲስ ኪዳን ነው ከብሉይ ኪዳን ነው የኮረጁት? መጀመሪያ እናጥራው ይሄንን። ከሁሉም። ስለዚህ ከሁሉም መጽሐፍ ኮርጀዋል። ስንት ፐርሰንት ነው የኮረጁት? ቢያንስ 5000 አንቀጾች ከመጽሐፍ ቅዱስ የተሰረቁ ናቸው። ስንት ሺህ ፐርሰንት ነው? 5000 አንቀጾች አሉ። 5000 የቁርአን አንቀጾች ከመጽሐፍ ቅዱስ የተወሰዱ ናቸው። በፐርሰንት አድርጓ። ቁርአን ስንት አንቀጽ ነው ያለው? 80%። 80%። ቴንክ ዩ። እሺ ቼክ እናድርግ አንዴ። ከዘፍጥረት መጽሐፍ ቆይ አንተ ለምትፈልገኝ የምነግርህ አንተ ተነግረኛለህ። አንተ እኮ አይደለም ተኮራጅ ያልከው። ከዘፍጥረት ኮርጀዋል። ከሁሉም ከዘፍጥረት ኮርጀዋል።
አዎ እሺ አዎ ከዘጸአት ኮርጀዋል ከሁሉም አልኩ እኮ አዎ በለኛ። አዎ 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 ከዘጸአት ከዘፍጥረት ከሁሉም ነው የኮረጀው። በቃ ከመጽሐፈ ኢያሱ ኮርጀዋል። ኢያሱን እሱ አለ። እሺ ከመጽሐፈ መሳፍንት ኮርጀዋል። ምናልባት ጠቅላላ የኮረጀው የሙሴን የመዝሙርንና አዲስ ኪዳን ነው ጠቅላላ የኮረጀው። በጣም ጥሩ። ስለዚህ የኮረጀው መጽሐፍ ቆይ እኮ ሁሉንም አንዴ እናረጋግጠውና ከዛ ወደዛ እንሄዳለን። ከመጽሐፈ መሳፍንት ኮርጀዋል። እንግዲህ ያልደረስኩበት ኮረጀው ነው ግን ያልደረስኩበት። ከመጽሐፈ ሩት ኮርጀዋል። እኔ እኮ ነገርኩ እኮ ሶስት ነገርኩ አይደል? የኮረጃችሁ ነገርኩ። ችግር የለውም። አንዴ ኮርዚህ ኮርጀዋል አልኮረጀም? የኮረጃችሁ ነገርኩ እኮ ሌላ ምንም ብዙ ማውራት ምን አስፈለገ? ብዙ እንትን መልክም አስፈለገ? ኮርጀዋል ወይስ አልኮረጀም? ሌላውን ማርከም ጥሩ አይደለም። በደንብ አድርጋችሁ አዳምጡ። ታች ያላችሁ ሰዎች ኮርጀዋል ከዚህ አልኮረጀም? ከመጽሐፈ ሩት እኔ ስላልደረስኩም አይደረስኩት ነገርኩ እኮ ኮረጀው ሊሆን ይችላል ላይሆን ይችላል። ብዙ ተፍሲሮች አሉ። በቁርአን የተሆን በተፍሲር ይኮረጃል፣ በተፍሲር የተሆን በሐዲስ ይኮረጃልና ይሄን በሙሉ እንትን አላልኩም አንዴ። ስለዚህ አታውቀውም ማለት ነው። አሁን ይሄን ሁሉንም ያልከው የሁሉ መጽሐፍ ምንም ከዚህ ሁሉ ምንም ሳይኮረጅ ከዚህ ብቻ ተኮርጇል ነው የምትለው? እንዴት ነው? አምስት የኦሪት መጽሐፍ አነሱ እንዴ? አምስት የኦሪት መጽሐፍ አነሱ እንዴ? በቃ ስለዚህ ከብሉይ ኪዳን ቁርአን ትንሽ መጽሐፍ ነው፣ ግን ከዛ ሁሉ የሰረቁ እንዳለ የሰረቁ ከብሉይ ኪዳን በደንብ አስተውሉ። ከብሉይ ኪዳን አምስቱን ብቻ ነው የኮረጀው ብሏል። ወደዚህ ደግሞ እንመጣለን። እሺ ወደ አዲስ ኪዳን ልሂድ። ከሐዋርያት አላልኩም ብቻ ግን የደረስኩት ነገርኩ ብቻ አላልኩም። ሐዋርያት ሥራ የደረስኩት ነገርኩ። ሐዋርያት ሥራ ኮረጀው እኔ የደረስኩት ነገርኩ አልኩ ብቻ አላልኩም። ከዚህ ኮረጀው ጥሩ ስላልደረስኩበት ሐዋርያት ሥራ ኮረጀው አልደረስኩም። እዛ ላይ ከሮሜስ ኮርጇል። ለምን ቦታ የምታሰፋው? የኮረጀ ሙሉ ነው ማሳየው። ቀደም ነገር ያለው አስጠንቅቄ ያስገባው ለዚህ ነው። እኔ አይደለሁም እንዳወራቸው ሰዎች አይደለሁም ከይቅርታ ጋር። እሺ 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 አይ ተመልከቱ። እኔ ጋር እንደዚህ አይነት ነገር አትሞክሩ ከይቅርታ ጋር። ብዙ ጊዜ አስጠንቅቄያለሁ። አስሙ። እሺ ተርጓሚ ማለት አንተ ነህ? ኧረ አዎ፣ ቀጥታ እመጣልሃለሁ። ሁለት ሚስት ብቻ ሳይሆን ከዛ በጣም የላቀም ሌላም በጣም ከባድ ነገር ይናገራል። ያው እኔ ሼም ስለሚይዘኝ አላወራውም። አስነብባችኋለሁ ግን ከፈለጋችሁ። መሐመድስ ምንድን ነው ሲያደርግ የነበረው? እስኪ አይ ምንም አያደርግም። ለምሳሌ በአንድ ሌሊት ከ9 ሚስቶቹ ጋር ሲዋሰብ ነበር አይደል? ሚስቶቹ እኮ ናቸው። ከ9 ጋር ማለት ነው? አዎ ሚስቶቹ ናቸው። ምን ያደርግ ነበር? ሚስቶቹ ናቸው። ነብያቸው ሰለም ባለቤቶቻቸው ጋር ይዞሩ ነበር። ምን ማለት ነው ይዞሩ ነበር? በቃ ይዞሩ ነበረ ነው። እሺ ሴክስ፣ እኔ ራሱ እኮ ባለኩ ሴክስ ያደርጉ ነበር አይደል? ያደረጉበትም አጋጣሚ አለ። ኦኬ ነብዩ መሐመድ በ54 ዓመቱ የ9 ዓመትን ልጅ ምን አደረጋት ነበረ? ሴክስ። ቆይ ወደዛ እንሂድ። ቆይ ያሁኑ ላይ ያነሳው ላይ ቆይ አንዴ ኦኬ ነብያቸው ሰለም 9 ሚስቶች ነበሯቸው። 9 ሚስቶቻቸው ጋር ይዞሩ ነበረ። ከዛ ደግሞ በአንድ ቀን ደግሞ የሆነ ሰም ስፔሲፊክ ፓርት ላይ ደግሞ
ረጅም ጊዜ ቆይተው ሲመጡ 9 ሚስቶቻቸው ጋር ግንኙነት ያደርጉ ነበር። ደን ዋት ወሲብ ያደርጉ። ኦኬ በቃ ይሄንን ካመናችሁ ታዲያ እኛ ተሰንተን ምንድነው ተሳደባችሁ ምናምን አትበሉ እኮ። ምን አይ ማንም ተሳደብ ካላልከም ቆይ ምን ከዛ ይዋሰብ ነበር። ፖሊጋሚስት ናቸው እያልኩ ነው እኮ። ዋት ምን ፖሊጋሚስት? ፖሊጋሚስት ምን ማለት ነው? እንግሊዘኛ ሳታቀለም ፖሊጋሚስት ማለት ኧረ በስመ አብ ፖሊጋሚ ምን ማለት ነው? አንድ ፖሊጋሚ ምን ማለት ነው? መልቲፕል ቺኮችን የሚያጫውት ሰው ሴቶችን በቃ ድድብና እዚህ ድረስ ካየው እኔ በቂ ነው። በዚህ ፖሊጋሚ አይባልም። ክርስቲያኖች እንትን በለው ጥንቃቄ አድርጉ። ሁለት ናቸው። ፖሊጋሚ ራሱ ለሁለት ይከፈላል። ከአንድ በላይ ሚስት ያለውና ከአንድ በላይ ባል ያላት ሴት ሁለቱም የተለያየ ስያሜ ያላቸው እና ያደን ታሳቢ አድርጉ። አይ ቲንክ በጣም ይናደዳሉ። በቃ ተረጋጉ። እሺ ጥያቄ ቀጥሉ። ወገኖች አትናደዱ። እሺ ራሳችሁ ድንጋይ ወረራችሁ እንትን ስትበሉ አትናደዱ። አሁን ጥያቄ ያለው ሰው ካለ ኢንሻአላህ ይቀጥል። እሺ አመሰግናለሁ። ኤኒዌይስ አንድ ጥያቄ ይቀረኛል። እሺ ያው በተነሳው ቤዝድ ኦን ዳት ብዙ ጊዜ የሚያነሱት ስለሆነ ቁርአን ላይ የተነሷቸው ክሌሞች የሚነሷቸው ታሪኮች ማለት ፈጣሪያችን አለ የሚያወሳልን አለ አይደለ? ኢቭን ኢየሱስ ክርስቶስንም ጨምሮ እንዳልሰቀሉት እንዳልገደሉት ኢቭን ዶስ ቡክስ ላይ የተተረኩትን ታሪኮች ያነሳልና ራሱን ችሎ አያብራራም። ተፍሲር ግን ከአዲስና ከነዚህ ከሰባም ከተበረዘው መጽሐፍ ነው የሚያብራሩት የሚባለውን ነገር አለና ሰው ከዛ ቤዝ የተደረገ ነው ማብራሪያ የመጣው ወር ነብያችን ሰለላሁ ዐለይሂ ወሰለም በዛው የመጀመሪያው ተፍሲሮች ይለይ ነበረ። ቴንክ ዩ። እሺ አላህ Subhanahu Wa Ta'ala ቁርአን ላይ ያሉ ታሪኮች ልክ እንዳልኳችሁ ቅድም ሳነሳላችሁ ነበር። የአእምሮ መላሸቅ ብለው ማለት አንድ ጽሁፍ ሌላ ቦታ ስለተገኘ ያ ጽሁፍ ከዛ ኮርጃል ብሎ መናገር ያ በጣም ስተት። ምክንያቱም እኛ ምን እናምናለን መሰላችሁ? አላህ Subhanahu Wa Ta'ala አንተ ከዚህ በፊት የነበሩትን ሰዎች በነበሩበት ጊዜ አንተ አልነበርክም፣ ነገር ግን ታሪኩን የምንተርክልህ እኛንም ብለው አላህ ይነግራቸዋል። ሰው አላህ ከዚህ በፊት ስለተፈጸመ ትክክለኛ ነገር ለነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም ነገራቸዋል። ሰው ያ ነገር ዛል እሺ ያ ነገር ሲብራራ ተፍሲራቶች ላይ እስራኤልያት የሚባሉ አሉ። የበኒ እስራኤሎች ታሪክ ያንን ታሪክ ያስጨምሩታል። ለምን ይጨምሩታል? ምን ያገባንኛ? አይመለከተንም። እዛ ተፍሲር ላይ ያሉትን እስራኤልያቶች ሲጀመርኩ አንቀበላቸው። እስራኤልያት ነብያችን ሰለላሁ ዐለይሂ ወሰለም በሐዲስ ላይ እነዛን እስራኤልያቶች እውነት ናቸው ብላችሁ አትቀበሉ ብሏል። በቃ ተውት። አላህ እንደ ታሪክ ተፍሲር ራሱ ሲባል እያንዳንዱ ነገር ይቀመጣል። እኔ የሆነ ጊዜ ኖሬ የሆነ ትንሽ ስኮላር በሆን ዕውቀት ቢኖረኝ ኦር ባሁን ዘመን ቢጻፍ እንትና ዶክተር እንትና የሚባል ግለሰብ እንደዚህ ብሎ ተናግሮ ነበረ እንትና እንዲህ ብሎ ነበረ ብለው ያስቀምጣሉ። ያንን የሚያደርጉት ለምንድነው? እያንዳንዱን ፖይንት ሰው እንዲያውቅ ይፈልጋል። ያንን ፖይንት ያስቀምጣሉ ሙፈሲሮቻችን። እነዛ ፖይንቶች ግን ተቀመጡ ማለት እኛ እዛ ላይ ሪሌይ እንሆናለን ማለት አይደል። እያንዳንዱ አስተምሮታችን እኛ ቁርአን ላይ ሐዲስ ላይ ቁልጭ ብሎ ተቀምጧል። ቁርአንና ሐዲስ ላይ ቁልጭ ብሎ የተቀመጠ አስተምሮ እያለን ወደ እስራኤልያት እየሄድን መቼም አናወራም። ስለዛ ያንንም ደግሞ ትክክለኛ ነው ብለን ሞግተንበትም አናውቅም። በል እንደውም እነዛ ሲመጡ አይ እነዚህ ሙግቶች ትክክል አይደሉም፣ ይሄ እንደዛ ማለት አይደለም ብለን ነው የምንሞግተው ብለን ማለት ነው። እና እንደዛ ነው። አዲስ ጥያቄሽ ይሄ መሰለኝ ካገኘው አግኝተዋል። አላህ ይጨምርልህ ወንድሜ። ሰላም አለይኩም፣ መልካም ቀን ይሁንልህ። ቴንክ ዩ። እሺ ወአለይኩም ሰላም ወበረካቱ። እሺ ጥያቄ ያለው ሙስሊም ካለ መጠየቅ ይችላል። ሙስሊም ካላችሁ ትጠየቃላችሁ። አቡበከር እንዴት ነው? ሰላም ነው? አይሰማም? ሰላም ነው አለን እግዚአብሔር ይመስገን። የሆነ ጥያቄ ልጠይቅህ። ክርስቲያኖች ትጠየቃላችሁ እያልኩኝ ነበር። ትጠይቃለህ? ልጠይቅህ መጀመሪያ ልጠይቅህ። ጠይቅሽ። እሺ ቆይ አንዴ በቃ መረጃ ምናምን አስተካከልና ተመልሰን። እሺ ሌላ ሰው በር ተንኳኩቶብኝ ነው። ከፍቶታል። በቃ እሺ ቀጥል። መሐመድን ማለት ነው እንደ ነብይነት እንድትቀበለው በምን አይነት መንገድ ተቀበልከው? ለምን ተቀበልከው? መሐመድን ባይብልን አይቼ ነው የተቀበልኩት።
ባይብልማ አይናገርም። ጠየቀኝ አይደለ? ከባይብል ውጪ ባይብልን አይቼ ነው የተቀበልኩት። እሱን ባይብል ነው ለአንተ አፕሩቫልም የሰጠህ ኮንፊርም የምታደርግበት በባይብል ነው። አረጋገጥኩበት በዛ በቃ እንጂ ባይብል ባይነግርህ አትቀበለውም ነበር ማለት ነው። አይ ከዛ ውጭም አሉ ማስረጃዎች፣ ግን ስለጠየቀኝ የጠየቀኝን ነው የመለስኩት። በምን ተቀበልከው ነው ያልከኝ፣ ወይ ደግሞ ጥያቄን አስተካክል እኮ። ለምን ተቀበልከው እንደ ነብይነት እኮ ባይብል ላይ ስላገኘሁት። እሺ ክፈተው፣ ባይብሉን ክፈተው እና አሳየን። ስለዚህ ማስረጃ ላምጣ ከባይብል? አዎ አምጣ። አዎ ዘዳግም ምዕራፍ 18 ቁጥር 18። እሺ አንብቦ። እግዚአብሔር አምላክ ለሙሴ ከወንድሞቻቸው መካከል እንዳንተ ያለ ነቢይ ያስነሳላቸዋል ይላል። እነዚህ ወንድሞች ደግሞ የተባሉትን በሌላ ጥቅስ ሲነግረን የእስማኤል ዘሮች የእስራኤሎች ወንድም መሆናቸውን ይነግረናል። ያው ባይነግረን ራሱ በኮመንተር ከአረብ ሀገር ኦር ደግሞ ከእስራኤሎች ወንድም የሆኑት እስራኤል ያዕቆብ ነው፣ የእነሱ ወንድም የሆኑት ከአረቦች ነቢይ እንደሚላክ ይነግረናል። ይህንን አይቼ ነው። እሱማ አንተ ዴፊኒሽን ነው። ክፈተውና መጽሐፉን እናንብበው። ክፈተውና እዚህ በማስረጃ ለምን ከፍቷል? አነበብኩልህ። በቃሌ ነው እያወራ ያለሁት ከይቅርታ ጋር አነበብኩልህ። አይደለም መጽሐፉን ምን እንደሚል አንተ አይደለም ኮሜንታሪ አንተ አይደለም ኮሜንታሪ የምትሰጠው እዚህ ጋር። ማን ነው ኮሜንታሪ የሚሰጠው? አንተ አይደለም የምትሰጠው አልኩም። እና ታነበዋለህ። የመጽሐፉ ባለቤት ይሰጣል እኮ። አይሁዶች ነው አይደለም የሚሰጡት? አይሁዶች ነው የሚሰጡት አይደለም? ኢቭን ማለት ነው አንተ ማለት ነው። ስማኝ ተረቀው አንዴ አሁን አይሁዶች ነው የሚሰጡት። አይሁዶች ነው የሚሰጡት አይደለም? አልሰጥህም ጊዜ። አይሁዶች ነው የሚሰጡት አይደለም? አይሁዶች ናቸው የሚሰጡት ወይስ አይደሉም? መጽሐፉ ተጠቅልሎማ ለእኛ ተሰጥቷል እኮ። ማን የሰጠህ? የሰው መጽሐፍ ዝም ብላችሁ ወስዳችሁ የእኛ ነው ሊለ እንዴ? አይሁዶች ነው ኮሜንታሪው የሚሰጡት ወይስ አይደለም? እንትን ሚዩት አታርጉት እሺ። ስማኝ መጽሐፍ ቅዱስ ተበርዟል ብለህ ተቀበልክ ታምናለህ? አሁን ለምሳሌ አሁን ወደኋላ አትመለስ። በቃ እዚህ ጋር ኧረ ስትያዝ ወደኋላ አትመለስ። ይቅርታ ጋር አይደለም። እንዴት ልትቀበሉ ቻልክ? መጽሐፍ ቅዱስ ነገረኝ ትላለህ። መጽሐፍ ቅዱስ ተበርዟል ብለህ ታምናለህ አይደለ? እኮ እሱ ሌላ ጥያቄ ነው። አይደለም ሌላ ጥያቄ አይደለም። እንዴት በቃ ከዚህ አታልፉ። ምን ነው የምጨርሰው? ምንም አልተነካም እኮ። ቅዱስን አውጣውና አንብበው። ኧረ ቆይ ከወንድሞቻቸው መጀመሪያ መጽሐፉን የምፈታው አንተ አይደለህም አለ። ለእኛ ተጠቅሎ ተሰጥቶናል አልክ። ስለዚህ ማን ነው ለአንተ ይሰጥ? ማን ነው ይሰጥ? ተከፍሏል። በቃ በብሉይ ኪዳን አዲስ ኪዳን ተባለ። ማን ነው ይሰጥ? እንዴ ማን ነው ይሰጥ? የአይሁዶችን መጽሐፍ ወስዳችሁ ሲጀምር የሰው መጽሐፍ ወስዳችሁ የኛ ነው ማለት እንዴት ነው? ጤነኝነት ማን የሰጠ መጽሐፉ? አቦ እስቲ ዝም በል በእናትህ። ዱጀንት ላይ ኤፍሬም ከምናሴ በፊት ነበረ ይላል። አማርኛው ምንድን ነው የሚለው? እስቲ እግዚአብሔር እንደ ኤፍሬምና እንደ ምናሴ ያድርግ፣ ኤፍሬምንም ከምናሴ ፊት አደረገው አለ። በቃ አይሽ ዛት ሚንስ አሁን ምንድን ነው? በክብር ነው፣ የክብር ጉዳይ ነው። ምናሴ በእድሜ ይበልጠዋል። ነገር ግን ኤፍሬም ከምናሴ በፊት የሆነው በምንድን ነው? በክብር ነው የነበረው። ልክ በተመሳሳይም በክብር ከመጥምቁ ዮሐንስ ኢየሱስ ይበልጣል። ከዛ ነው ከኔ ይልቅ የከበረ ሆኗልና ብሎ ያለው ዮሐንስ ወንጌል ምዕራፍ 1 ቁጥር 30 ላይ ግልጽ ነው። አዎ ተረድቻለሁ። ጀዛከላ። እሺ ሌላኛው ደግሞ ሮሜ ሰዎች ምዕራፍ 15 ከቁጥር 9 ላይ ኢየሱስ እውነት የመገረዝ አገልጋይ ሆነ ይላልና እዚህ ላይ ምን ይላሉ ቅዱሳኖች? የመገረዝ አገልጋይ ሆነ እንጂ ተገረዘ የሚል የለም እያሉ ከዚያ ደግሞ ሃይማኖት አበው ምናምን በምና የሳያች ሰዓት አይ መጽሐፉ ላይ ምናምን የሚሉ የሆነ የሚያጣመሙት ነገር አለና እንዴት ታየዋለህ? ግርዘት ያው እንደተገረዘ እኮ ያምናሉ ሁሉም ክርስቲያኖች። ምናልባት እውቀቱ አናሳ የሆኑ ሰዎች ካልሆኑ በስተቀር በኦርቶዶክስ ያው እንደምታየው ሃይማኖት አበው ላይ እንደተገረዘ ይናገራል ማለት ነው። ያው ፈጣሪ ጾታ የለውም፣ ሴትም ወንድም አይደለም። ፈጣሪ የሴት የወንድ የሩካቤ የሴትም የወንድም የሩካቤ ስጋ የለውም። ወንድ ልጅ ግን ሩካቤ ስጋ አለው። ሴክስ ኦርጋን የሚባል ነገር አለው። ይህ ሩካቤ ስጋ ያው ሽንት ለመሽናትና ከሴት ጋር ተራክቦ ኢንተርኮርስ ለማድረግ ያገለግላል። እንደምታዩት ኢየሱስ ከሴት የተወለደ ወንድ ልጅ ነበር። ሉቃስ 1:31 ላይ እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙን ኢየሱስ ትያለሽ አላት። ትጸንሻለሽ የሚለው ጽንስ ራሱ ኬሚካል ሪአክሽንና መካኒካል ፈንክሽን አድርጎ ፕሮሰስ አድርጎ የመጣ ነው። ከዛ በኋላ ወንድ ልጅ የሚል ነገር አለ። ወንድ የሚለው የስጋ መደብና የስጋ አንቀጽ ነው። ከዛ በኋላ ኦሪት ዘፍጥረት 17:22 ላይ የ8 ቀን ልጅ ይገረዝ ተብሎ በተባለው መሰረት ሉቃስ 2:21 ላይ ሊገርዙትም 8ኛ ቀን በሞላው ጊዜ በማዕፀን ሳይጸነስ ወይም ሳይረገዝ በመልአኩ እንደተባለ ስሙ ኢየሱስ ተብሎ ተጠራ ነው የሚለው።
ስለዚህ ሊገርዙትም 8 ቀን በሞላው ጊዜ ነው። በማዕፀን ሳይጸነስ ሊገርዙት ሲል ሊገርዙት ካለ ይገርዙታል፣ ምንም እንትን የለውም። ሊገርዙት ሲል አልተገረዘም አይደለም። ሊገርዙት 8 ቀን ሞላው ነው። በሞላው ጊዜ ምን ተባለ? ስሙ ኢየሱስ ተባለ አለ። ስለዚህ ሊገርዙት እያለ አልተገረዘም ብሎ ማለት እኔ አይደል ነው አላውቅም። ሮሜ 15:9 ላይ ክርስቶስ ስለ አምላክ እውነት የመገረዝ አገልጋይ ሆነ ላለው ሲል የመገረዝ አገልጋይ ሆነ ሲል ስለተገረዘ ነው የመገረዝ አገልጋይ ሆነ። ምንድነው እሱ ራሱ ሲገርዝ ነበር እንደ ሌላ ሰው እየሄደ ህፃናቶችን ሲገርዝ ነበር? እንደዛ ማለቱ ነው አይደለም። ራሱ ኮሜንታሪዎችን ተመልከጂ። የመገረዝ አገልጋይ ሆነ ላለው ሲል ያንን ነው የሚያመለክተው። አምላክ በስጋ ሊገረዝ ይቅርና ክርስቶስ ራሱ ስለ አምላክ እውነትን የተገረዘ አገልጋይ እንደሆነ በመግለጽ ነው። በአምላክና በክርስቶስ መካከል ደግሞ የምንነት ልዩነት እንዳለ ቁልጭ አድርጎ የሚያሳይ ነው። ይህ የተገረዘው ህፃን ደግሞ በኋላ ላይ በጌታ ፊት ያቆሙት ዘንድ ዮሴፍና ማርያም ወደ ኢየሩሳሌም ወሰዱት ይላል ሉቃስ ወንጌል ምዕራፍ 2 ቁጥር 24 ላይ። እንደ ሙሴ ህግም የመንጻት ወራት በተፈጸመ ጊዜ አለ። ካልተገረዘ ለምንድን ነው መስዋዕት ሊያቀርቡ የሄዱት? በጌታ ህግ የእናትን ማዕፀን የሚከፍት ወንድ ልጅ ሁሉ ለጌታ የተቀደሰ ነው ይባላል ተብሎ እንደተጻፈ በጌታ ፊት ሊያቆሙት በጌታ ህግ 2 ዋሊያ ወይም 2 የእርግብ ጫጩት እንደተባለው መስዋዕት ሊያቀርቡ ወደ ኢየሩሳሌም ወሰዱት ይላል። ለምንድን ነው በጌታ ፊት? ለምን በግ ምናምን በሬ ሲል ድሃ ነበሩ። ከድሃ ቤተሰብ ውስጥ ነበር የመጡት። ዮሴፍም ማርያምም ድሃ ነበሩ። ስለዚህ አቅማቸው በሚፈቅደው መስጠት የሁሉ ጌታ የሆነውና ህፃኑን ለሁለት የተለያየ ስለሆነ ወሰዱት ይላል። ወደ ማን ነው የወሰዱት ሲባል በጌታ ፊት ሊያቆሙት ወደ ኢየሩሳሌም ወሰዱት ይላል። ጌታ የሚባለው ማን ነው? ወደ ማን ነው የወሰዱት? ወደ ጌታ። ኢየሱስ ጌታ ቢሆን ኖሮ የባህሪ ጌታ ቢሆን ኖሮ ወደ ጌታ እንዴት ይወስዱታል? ራሱ ማለት ነው። እና ያው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያው ጥር 6 ቀን በዓመት አንድ ጊዜ ግርዘተ ኢየሱስ የሚባል ነገር አለ። የተገረዘበት ዓመታዊ ክብረ በዓል ይዘከራል። ግዝረት ማለት ራሱ የግዕዝ ቃል ነው። ግርዘት ማለት ነው ራሱ። እና ያው እንደምትመለከተው ሃይማኖተ አበው ምዕራፍ 7 ቁጥር 24 ላይ ሰውም እንደመሆኑ ለስጋ እንደሚገባ ተገረዘ ይላል። ሃይማኖተ አበው ምዕራፍ 78 ቁጥር 31 የተለያዩ ጥቅሶች ላይ ብትመለከቱ እንደተገረዘ የሚያሳዩ ብዙ ማስረጃዎች አሉ ማለት ነው። እና ኢየሱስ አልተገረዘም ብሎ የሚከራከር ካለ አንደኛ ኢየሱስ ሰው አይደለም እያለች ነው ያለው ራሱ ማለት ነው። እና በእስራኤላውያኖች አይሁዳዊ ነው የነበረው። ገላትያ 4:4 ላይ የዘመኑ ፍጻሜ በደረሰ ጊዜ ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ ነው የሚለው። ከሕግም በታች የተወለደው ማለት በሕጉ ስር ነበረ፣ ከኃጢአት በስተቀር በነገር ሁሉ እንደ ሰው ነበር ነው የሚለው ጳውሎስ ዕብራውያን ላይ። ስለዚህ መገረዝም ሁላ አለው። አንዳንድ ሰዎች እኮ አይሸናም ነበር የሚሉም አሉ። አላጋጠመሽም? ማርያምና ኢየሱስ አይሸኑም የሚሉ ኦርቶዶክሶች አሉ። ታውቂያለሽ? ይሄንን ሰምተሻል? አይ አልሰማሁም። አዎ ይበላሉ፣ ይጠጣሉ። በቃ እንደዚህ በቃ ምንም እንትን የለም፣ አይወጣም። የነሱ የማርያምና የኢየሱስ አይጸዳዱም፣ ሽንት ቤት አይሄዱም፣ ምን አይሉም፣ አይሸኑም እነሱ ተብሎ ነው የሚታመነው። እንዲህ አይነት ነገሮች አሉ በትምህርታቸው ውስጥ። ምናልባት ኦርቶዶክሶች እንደዛ ብለው ነው የሚያምኑት። ካቶሊኮችን አላቅም፣ አውርቻቸው አላቅም። ፕሮቴስታንት ግን እንደ ሰው ኢየሱስ ክርስቶስ ሽንት ቤቱ ላይ ይሄድ ነበር ማለት ነው። እና አስቢው ማለት ኢየሱስ ክርስቶስ ይበላና ይጠጣ ነበር። ማቴዎስ ወንጌል ምዕራፍ 15 ላይ ስትመለከቸው ወደ አፍ የሚገባ ሁሉ ወደ ዳር ይወጣላል፣ ወደ ዳር ይወጣላል። እንግዲህ አውትፑት ያደርጋል። ኢንፑት ያደረገውን ነገር አውትፑት ያደርጋል። ሰው ነውና ኬሚካል ሪያክሽን እና ሜካኒካል ፈንክሽን ስለሚያደርግ ማለት ነውና አንዳንድ ጊዜ ዝም ብዬ ሳስበው ኢየሱስን ምናልባት አሁን እንደ ድሮ በር ምናምን ያለው ምናምን ነገር የለም፣ ግን አሁን በዘመናዊ መልክ በር ያለው ምናምን ሽንት ቤት ቢሆን ሽንት ቤት ቢገባ እና ሰው ከበር ሆኖ ሲያንኳኳ ምንድን ነው የሚለው? አሁን ለምሳሌ እኛ ሰው አለ ምናምን እንላለን፣ እሱ ምን አለ ይላል። አሁን ሽንት ቤት ተቀምጦ ሰው ቢያንኳኳበት ምንድን ነው የሚለው? ዩቲ እስቲ አስቢው፣ ምን ሊል ይችላል? እንደው ማለት በእነሱ ትምህርት ይጅና እንደነሱ ትምህርት ፍጹም ሰው ፍጹም አምላክ አለ ነው የሚለው። ፍጹም አምላክ ፍጹም ሰው አለ ይላል፣ ወይ ደግሞ አምላክ አለ ወይ ደግሞ ሰው አለ ነው የሚለው እንጂ ሌላ ሊል አይችልም። እና በዚህ መልኩ የሆነ ፕላቶኒክ አንደርስታንዲንግ ስላላቸው እነሱ የሆነ ማርያምንም ኢየሱስ ክርስቶስንም አይጸዳዱም የሚል ነገር አላቸው። ደግሞ አይገረዙም ብለው ካሉሽ ያው እየዋሹ ነው ማለት ነው። ገና ለገና አርጊመንት ነው። ከተገረዘ በጣም ችግር ይፈጠራል። ምክንያቱም የተገረዘው ስጋው ራሱ አምላክ ነው ብለው ያምናሉ። አምላክ ከሆነ ደግሞ አምላክ እንዴት ነው የሚሆነው? ሲገረዝና ያሸለፈት ሲወድቅ የወደቀው ነገር እንዴት ነው? በአንድ ወቅት እሱ ጋር እያለ እየተመለከ ነበር ወይ? የሚመለክ ከሆነ አምልኮ የሚቀበል ከሆነ ሌሎችም ጥያቄዎች አሉ። ራሱ ስጋና ደግሞ እንትን የሚል ከሆነ የህብስቱና ወይኑ በእንትን ጊዜ ይለወጣል፣ ሚስቲካል ቼንጅ ያደርጋል ብለው ያምናሉ። ካቶሊኮች ደግሞ ትራንስብስቴንሻል ቼንጅ የሚባላሉ፣ ሰብስታንሱ ራሱ ይቀየራል ብለው ያምናሉ። ስለዚህ ስጋውን ከስጋችን ደሙን ከዋሃዳችን ከደማችን ያዋሃድልን ፈጣሪያችን ነው። ያ ስጋና ደግሞ መለኮት የተዋሃደው ነፍስ የተለየው ነው ብሎ ነው ያምኑት። ስጋና ደሙ ያንን ስጋና ደም ያ ስጋና ደም አንቺ ስትበዩ ከአንቺ አካል ጋር አብሮ ይዋሃዳል። ስለዚህ አብሮ ከተዋሃደ መለኮትም ከሰዎች ጋር ይዋሃዳል ወይ? ያ ስጋና ደም ሲበሉት አፋቸው ላይ ነው አይደል ያለው።
ከዛ በኋላ ይጸዳዱታል ራሱ ማለት ነው። መጨረሻ ላይ ማለት ነው የሚጸዳዱት ነገር ራሱ አምላክ ነው፣ መለኮት አለው። ካሊማች ምን አይነት ትምህርት ነው? እንደዚህ አይነት የተወሳሰበ ትምህርት እና ይህን ይመስላል። ዩቲ ጀዛከላ ግን የመጨረሻ አንድ ነበር ልጠይቅ ወይስ ሌላ ቀን? እሺ ሌላው ደግሞ መንገድ የተጠረገለት ላይ ነው የምጠይቅህ። የያህዌ መንገድ በምድረ በዳ ጠረጉ የሚለው መንገድ የተጠረገለት ማን ነው? ኦኬ ከዛ ቀጥላለሁ። እሱን አውጪው። መንገድ የተጠረገለት ያህዌ ነው። ኢሳይያስ ምዕራፍ 40 ከቁጥር 3 ላይ የአዋጅ ናጋሪ ቃል የያህዌ መንገድ በምድረ በዳ ጥረጉ ለአምላካችንም ጎዳና በበረሃ አስተካክሉ ይላልና የተጠረገለት ማን ነው? ያህዌ ነው። የተጠረገለት ያህዌ ነው። ግን ምንድነው ኢሳይያስ 40 ቁጥር 3 ላይ ያለው ነው የፈለግሻል። የአዋጅ ነጋሪ ቃል የያህዌ መንገድ በምድረ በዳ ጥረጉ ነው። ስለዚህ መንገድና ጎዳና የሚለው ፈካሪያ እንጂ ማርያ አይደለም ሲጀመር ከመነሻው ነው። ኢሳይያስ የያህዌ መንገድ እንደሚጠረግለት ተነግሮ አዲስ ኪዳን ላይ ግን መጥምቁ ዮሐንስ መንገድ የጠረገው ለኢየሱስ ስለሆነ ኢየሱስ ያህዌ ነው ብለው አርጊመንት ይሰራሉ አይደለ? እሱን ነው የምልህ እኮ መንገድ የተጠረገለት። ማርቆስ ምዕራፍ 1 ቁጥር 2 ላይ እነሆ መንገድህን የሚጠርግ መልእክተኛ በፊት እልካለሁ አለ። ባዩ ማን ነው? መጥምቁ ዮሐንስ አይደለም። አዳምጪ እንደገና ማለት ነው። እነሆ መንገድህን የሚጠርግ መልእክተኛዬን በፊት እልካለሁ አለ። ባዩ ማን ነው? ለማን ነው ያለው? በመጀመሪያ መደብ ያለው፣ በሁለተኛ መደብ ማንን ነው የሚያናገረው? ኢሳይያስ መሰለኝ እኔ እንጃ አለው አይደለም። የአብ ነው እየተናገረ ያለው። አብ ለወልድ ምን አለው? መንገድህን የሚጠርግ መልእክተኛዬን በፊትህ እልካለሁ አለ። በምን በፊትህ እልካለሁ አለ? ማርቆስ 1:2 ላይ የጌታን መንገድ አዘጋጁ ጥርጊያውንም አቅኑ በምድረ በዳ የሚጮህ ሰው ድምፅ ተብሎ በነቢዩ ኢሳይያስ እንደተጻፈ አለ። ሚልክያስ 3:1 ላይ እነሆ መልእክተኛዬን እልካለሁ አለ። ትንቢቱ ላይ መንገድንም በፊቴ ያስተካክላል አለ። በምን ያስተካክላል አለ? በፊቴ ያስተካክላል። ማን ነው በፊቴ የሚለው? ሚልክያስ ላይ ነው የተጻፈው እኮ። ማን ነው ባዩ? አብ ነው ባዩ። አብ ነው መልእክተኛዬን እልካለሁ የሚለው አብ ነው። አዎ። ስለዚህ በማፊት ነው የሚያስተካክለው መጥምቁ ዮሐንስ መንገዱን። በአብ ነው ወይስ በወልድ? በአብ ፊት ነው። እሺ እዛ ጋር ደግሞ በፊት ይላላ። ማርቆስ 1:2 ላይ ደግሞ በፊት ይላል። በማፊት ነው? በአብ ፊት ነው። ምክንያቱም አይደለም። አዳምጪ በደንብ አንቺ ትንሽ እንትኑ ማስተዋል ይፈልጋል። ባይብል አውጪ እስቲ አጠገብሽ ባይብል ካለ አውጥቻለሁ። አውጪና ትንቢተ ሚልክያስ ምዕራፍ 3 ቁጥር 1 ላይ የመጨረሻው የባይብል ክፍል ብሉይ ኪዳን ላይ ያለው የመጨረሻው ክፍል ሚልክያስ 3:1 ላይ አውጥቻለሁ። ምን ይላል? ነው መልእክተኛዬን እልካለሁ መንገድንም በፊቴ ያስተካክላል አለ። በምን በፊቴ ያስተካክላል? ይህን የሚያወራው ማን ነው? አብ ነው እያወራ ያለው። ሁሉም ይስማማል በዚህ። በምን ያስተካክላል አለ? በፊቴ ማለት ነው። በማን ፊት ነው የሚያስተካክለው? መጥምቁ ዮሐንስ በአብ ፊት ነው። በፊት ማርቆስ 1:2 ግቢ። ገብቻለሁ። መንገድን የሚጠርግ መልእክተኛዬ በምን እልካለሁ ይላል? በፊትህ እልካለሁ ይላል። ማንን ነው በፊትህ የሚለው? በፊትህ የተባለው አብ ነው። አልገባሽም? በፊትህ እልካለሁ የሚለው ባዩ ማን ነው? መጥምቁ ዮሐንስ። አብ ለወልድ ነው እየተናገረ ያለው። እነሆ መንገድህን የሚጠርግልህ መልእክተኛዬን በፊትህ እልካለሁ። በምን በፊትህ እልካለሁ? ኦኬ ወልድ ነው በፊቱ የሚላክለት ማለት ነው። ፊት የሚለው ማን ነው? እዚህ ጋር የሚያመለክተው ፊትህ። እኔ አሁን አንቺን በፊትሽ ብዬ ብልሽ አባትሽ ብዬ ብልሽ ማንን እያናገርኩኝ ነው ያለሁት? እኔን ነው እያናገርክ ያለው። እኔ ደግሞ በፊቴ ብልስ? በፊቴ ካልክማ ስለራስህ ነው እየተወራ። ስለራሴ ነው። አሁን ጥያቄው የሚነሳው ምንድን ነው? ሚልክያስ 2:1 ላይ 3:1 ላይ በፊቴ የሚለው ስለራሱ ካወራ በኋላ ማርቆስ 1:2 ላይ ደግሞ በፊትህ ይላል። ስለዚህ መጥምቁ ዮሐንስ የማንና የማንን መንገድ ሊያስተካክል ነው የመጣው? የአብንና የወልድን። በቃ ስለዚህ ኢሳይያስ 40 ቁጥር 3 ላይ የያህዌ መንገድ የሚለው ነገር የያህዌ መንገድ ሆነ የመሲሁን መንገድ ሁለቱም አንድ መንገድ ነው። ለምን? መንገድ የሚለው ቃል የአስፋልት መንገድን አይደለም የሚያሳየው ምንን ነው የሚያሳየው ብለን ስንል የሚያሳየው አንድና አንድ ነው። ምንን ያሳያል? የያህዌ መንገድ የተባለው ህጉን ነው የሚያሳየው። መዝሙረ ዳዊት ምዕራፍ 18 ቁጥር 1 ላይ 21 ላይ የያህዌ መንገድ ጠብቄአለሁ አለ፣ በአምላኬ አላመፅኩምና አለ። መዝሙረ ዳዊት 18:30 ላይ የአምላኬ መንገድ ፍጹም ነውና አለ። መጽሐፈ ምሳሌ ምዕራፍ 10 ቁጥር 29 ላይ የያህዌ መንገድ ያለ ነውር ለሚሄዱባት አምባ ነው ይላል።
ስለዚህ የያህዌ መንገድና የመሲሁ መንገድ ሁለት የተለያየ መንገድ አይደል። መንገድ የሚለው ህግን ነው። ህግ ለእግሬ መብራት ለመንገዴም ብርሃን ነውና አይልም ይላል። ስለዚህ ዮሐንስ ወንጌል 12:49 ላይ እኔ ከራሴ አልተናገርኩምና ነገር ግን የላከኝ አብ እርሱ የምለውና የምናገረውን ትእዛዝ ሰጠኝ አለ። ዮሐንስ ወንጌል ምዕራፍ 14 ቁጥር 4 ላይ የምትሰሙት ቃል የላከኝ አብ እንጂ እኔ አይደለምና አለ። ስለዚህ መጥምቁ ዮሐንስ መንገድ ያዘጋጀውና መንገድ የጠረገው የአብና የወልድን መንገድ ነው። የአብና የወልድ መንገድ ደግሞ መንገድ የተባለው ደግሞ ምንድነው? የአብ የወልድ መንገድ ወይም የወልድ የተሰጠው ህግ የአብ ነው። ዮሐንስ ወንጌል 17:8 ላይ የሰጠኝን ቃል ሰጥቻቸዋለሁና አለ። ዮሐንስ ወንጌል ምዕራፍ 17 ቁጥር 14 ላይ ደግሞ ቃልህን ሰጠዋቸዋል። ተመልከች። እንደገና ደግሞ ዮሐንስ ወንጌል 14:24 ላይ ደግሞ ቃሌን የሚጠብቅ ካለ በኋላ ይህ የምትሰሙት ቃል አለ የላከኝ የአብ እንጂ እኔ አይደለምና። ለምን ቃል ያለ ታዲያ ስንል ቃሉ ወይም ትእዛዙ ወይም መንገዱ የአብም የወልድም ነው። ስለዚህ መጥምቁ ዮሐንስ መንገድ ሊጠርግ የመጣው የማንን መንገድ ነው? የአብና የወልድ ነው። በቃ ጀዛከላ የራስሽ ጉዳይ። እሺ እዚህ ጋር ግን በምድረ በዳ የሚለው ኢሳያስ ላይ ለምንድን ነው የሌለው? በምድረ በዳ የሚጮህ ሰው ድምጽ የሚለው እኮ በምድረ በዳ የሚጮህ ድምጽ ያለው አለ እኮ አዲስ ኪዳን ላይ ላሳይሽ እችላለሁ። እሱንም ሲለው ታያለሽ ራሱ። ቆይ ላሳይሽ። ዮሐንስ ወንጌል ምዕራፍ 1 ላይ አውጪው። እሺ ዮሐንስ ወንጌል ምዕራፍ 1 እሺ ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 23 ላይ እንኪያስ ማን ለላኩ መልስ እንድንሰጥ ለራስህ ምን ትላለህ አሉት። ቁጥር 22 ላይ 23 ላይ እርሱም ነቢዩ ኢሳያስ እንዳለው የጌታን መንገድ አቅኑ ብሎ በምድረ በዳ የሚጮህ ሰው ድምፅ እኔ ነኝ አለ። በምድረ በዳ ላይ ነው መጥምቁ ዮሐንስ የነበረው። ገባሽ? ከዛ በኋላ ነው ጉዳይ ያለው ምን አለ? ቁጥር 31 ላይ ይኸው እኔም አላውቀውም ነበረ፣ ዳሩ ግን ለእስራኤል ሊገለጽ ዘንድ ስለዚህ በውሃ እያጠመቅሁ እኔ መጣሁ። ዮሐንስ እንዲህ ብሎ መሰከረ፣ መንፈስ ከሰማይ እንደ ርግብ ሆኖ ሲወርድ አየሁ፣ በእርሱ ላይ ኖረ። እኔም አላውቀውም ነበር፣ ዳሩ ግን በውሃ አጠምቅ ዘንድ የላከኝ እርሱ መንፈስ ሲወርድበትና ሲኖርበት የምታየው በመንፈስ ቅዱስ የሚያጠምቅ እርሱ ነው አለኝ አለ። ማን ነው ባዩ? ለዮሐንስ እየነገረው ያለው ማን ነው? የላከኝ አለ። አይደለም የላከኝ አለ፣ አብ ነው እንደዛ ያለው። ዮሐንስ ወንጌል 1:6 ላይ ስሙ ዮሐንስ የሚባል ከአምላክ የተላከ አንድ ሰው ነበር አይልም? ይላል። ያ የላከው ምን